ከእግዚአብሔር ጋር አደረገኝ ምኑን እዚህኛው ክፍል ላይ ዘካርያስም ከእግዚአብሔር ጋር ነበር ህብረቱን ያደረገው ከእግዚአብሔር ጋር ነው የእግዚአብሔር ህጉን ይፈጽማል ትእዛዙን ይፈጽማል እዚህኛው ክፍል ላይ ዓለም ሁሉ ሲጠፋ ኖህ ብቻውን ቀረ ኖህ ባይኖር እኮ እኛ ነበር አሜን ነው ኖህ ባይኖር እኮ አትኖርም በኖህ ዘመን እግዚአብሔር ህዝቡ ሁሉ ኃጢአትን ሲሰራ ወደ ኖህ መጣና በቃ ተጸጽቻለሁ ሁሉን አጠፋለሁ ግን አንተ አንድ ነገር አድርግልኛል መርከብ ስራልኛል አሜን ነው መርከብ ስራልኝ ለእግዚአብሔር ህግ ነው የሚታዘዝ ሰው ነው ለእግዚአብሔር ህግ ነው የሚገዛ ሰው ነው ራሱን ለእግዚአብሔር የሰጠ ሰው ነው በዚያ ዘመን እንኳን ስድባለ አንተ መላጣ ምን ሆነ ነው ዞሮ ቢሮ እንደ ይላል 120 አመት እንዴት ነው ሰው መርከብ የሚሰራው በዚህ ዘመን እንኳን እኮ 20 ቀን ስራ ቢባል ትሰለቻለ 20 ቀን ጸልይ ሲባል ሰው ይሰለቻል በዚያ ዘመን ግን ኖህ አካሄዱ ከእግዚአብሔር ጋር ስለነበረ 120 አመት ሙሉ መርከብ መስራት ጀመረ ያ መርከብም የክርስቶስ ኢየሱስ ምሳሌ ነበር ኢየሱስ ከ2000 አመት በፊት ዓለምን ሊያድን እንደመጣ በድንግል ማርያም ተጸንሶ እንደተወለደ ያኔ እነሱን ሊያድን የሚችል ሌላ ነገር አይደለም መርከብ ብቻ ነው መርከብ ውስጥ የገባ ሰው ብቻ ነው መርከብ ውስጥ ያልገባ ሊድን አይችልም በዚህ ዘመን በክርስቶስ ኢየሱስ ካልሆነ ማንም ሊድን አይችልም የሰው ልጅ ሊያድን የመጣ ኢየሱስ ይባላል በዚያን ግን ኖህ የሰራው መርከብ ነው መርከብ ውስጥ የገቡ እንስሶች ዳን አዋፋት ዳን ያልገቡ ሁሉ ሞቱ ይላል ያልገቡ ሁሉ የጥፋት ውሃ ገደላቸው ይላል አጠፋቸው ይላል ዛሬ የጥፋት ውሃ የሚያጠፋቸው እነማንን ይሆን በክርስቶስ ኢየሱስ ውስጥ ያልገቡ በልቡ ውስጥ የሌሉ ግራና ቀኝ ላይ ያሉ ዝም ብሎ በመድር ላይ የሚሿሿው ምን ያህል ጽድቅና ህጋጋትን በተለይ ኢየሱስ ክርስቶስ ደስ ከሚለኝ ነገር አንድ 6 ትእዛዝ ጨምሮ ነው ሄደው ኢየሱስ ጌታ ለሙሴ 10 ትእዛዝ ተሰጠ ኢየሱስ ባለጋራይን እንደራስ ውደዳል ሙሴ ጠላትን ጥላ እንደተባለ ሰምታችኋል ጠላትን ምን አድርግ በሙሴ ክዳን ጠላትን ትጠላለ አጠግቡም አታልፍ በጌታ በኢየሱስም ጠላቴ ቤት እየወሰድክ ነው በቃ እዛ ፍጅት ነው ኢየሱስ ግን መጣና እንደዚህ አለ ጠላትን ጥላ እንደተባለ ሰምታችኋል ጠላትን እንደራሲ አድርጋ ውደደው የአዲሱ ኪዳን መርከብ ኢየሱስ ጠላታችንን እንድንወድ የሚያደርግ ነው የብሉይ ኪዳን ደግሞ መርከብ የገባውን ሰው ብቻ ያድናል ምን ያህል ነው የእግዚአብሔርን ህግ የእግዚአብሔርን ጽድቅ ለመስራት የተዘጋጃችሁ ወጣቶች ዛሬ በእናንተ ላይ በኢየሱስም እጣው ይወድቃል በጌታ በኢየሱስም ከጥፋት የሚያድን እጣ ይወድቃል ነቀፈታችሁን የሚወስድ እጣው ይወድቃል ሐዘናችሁን የሚወስድ እጣ ይወድቃል በኢየሱስም ድንገት ዛሬ እጣ በእናንተ ላይ ይወድቃል እጣ ቀላል አይደለም እጣ የወደቀ ሰው ምንም ዜሮ ላይ ሆነ ድንገት በከበረ ሰረገላ ተቀመጣል ኖሮ እኮ አይደለም በወደቀ ሰዓት በተለያይታችሁ ከሆነ በደከመ ሰዓት ነው ይሄን ሰለሞን የጻፈው በከበረ ሰረገላ ላይ ያስቀመጠኛል አቅም ባለው ሰዓት አይደለም ኃይል ባለው ሰዓት አይደለም የምስቶቹን አማልክት ማምለክ ከጀመረ በኋላ አቅሙ ከደከመ በኋላ ነው የጻፈው ኃይል ያለ ጊዜ ላይ እሱ የጻፈው አንደኛ ነገሥት ምዕራፍ 9 ድረስ ምዕራፍ 11 በኋላ የደከመ ዘመን የእግዚአብሔርን ቤተ መቅደስ የሰራው ምዕራፍ 6 እስከ 9 ላይ እግዚአብሔር የተደሰተበት በዚያ ቦታ ለእግዚአብሔር ትንሽዬ ቤተ መቅደስ ሰርቶ እግዚአብሔር ግን ለሱ ታላቅ ቤት ሰራለት
ዛሬ እንዲህ እላለሁ፣ እድሜውን ህይወቱን ሰጥቶ ለእግዚአብሔር ብሎ መስዋዕት የሚያደርግ ሰው እግዚአብሔር አንድ ነገር ያደርጋል። የበለጠ ነገር በአንተ ህይወት ያደርጋል። የተሻለ ነገር በህይወትሽ ላይ ይሰራል። ለእግዚአብሔር ቤት ስትሰሩ ቀላል እንዳይመስላችሁ። አይታችሁ ከሆነ ከ6 እስከ 9 ድረስ ሙሴ ማለት ሰሎሞን የሰራው ትንሽዬ መካከለኛ ቤተ መቅደስ ነው የሰራው። እግዚአብሔር ግን የግሉም ቤት ምን ያህል እጥፍ ድርብ አድርጎ ሰራ። ሁሉ ጊዜ የእግዚአብሔርን ቤት የምትሰሩ ሰዎች፣ ህይወታችሁን ለእግዚአብሔር የምትሰጡ ሰዎች ቀላል አይደለም ያ ነገር። እግዚአብሔር የተሻለ ነገር በህይወታችሁ ላይ ይሰራል። እግዚአብሔር የበለጠ ነገር በህይወታችሁ ላይ ይሰራል። እስኪ አንድ ሰው ጮሆ እግዚአብሔር በሉ እስኪ የበለጠ ነገር በታማኝነት ይሰራል። እጣ ሲወርቅ ነቀፌታ ይወርቃል። እጣው ባንተ ላይ ይወርቃል፣ ነቀፌታው ከህይወት ይወርቃል። እጣው ባንቺ ላይ ይወርቃል፣ ነቀፌታው ከህይወትሽ ላይ ይወርቃል። ቀላል አይደለም። እጣ ተጠባበቁ። የእግዚአብሔር እጣ ግን መቼ እንደሚወርቅ አይታወቅም። አጠገቤ ላይ ያለውን ሰው መቼ እንደሆነ አይታወቅም፣ ተጠባበቅበት በለው። የእግዚአብሔር እጣ በለው መቼ እንደሚወርቅ አይታወቅም፣ ነገር ግን ጠብቀው በለው። የጠበቀ ሰው ላይ ነው የሚወድቀው። እጣው ዝም ብሎ አይደለም፣ የጠበቀ ሰው ላይ። እዚህኛው ክፍል ላይ ቀጥታ ዘፍጥረት 6:9 ላይ ኖህ ጠበቀ እግዚአብሔርን 120 ዓመት እየሰራ አይመጣም እንደ እግዚአብሔር አላለ። ምን ሆኖ ነው ስራዬን ብሎ ይጠፋል እንዴ አላለ። ዋሽቶ ነው እንዴ አላለ። ምን ሆኖ ነው እግዚአብሔር አውርቶኝ ዝም ያለው አላለ። እግዚአብሔርን እየሰራ ይጠብቅ ነበር። በዚህ ዘመን ማንኛውም አለ የሚባል ሰው እግዚአብሔር ይወቀው 120 ዓመት ለመኖር ከባድ ነው። የመጨረሻ ኖረ የሚባለው ሰዎች 90 እና 80 እየኖረ ነው። በዛ ዘመን ከእድሜው ውጪ 120 ዓመት ሰርቶ እግዚአብሔርን በመጠባበቅ ኢሳይያስ እንዲህ ብሎ ተናግሯል። 40 ላይ 27 ላይ እግዚአብሔርን በመጠባበቅ ኃይላቸውን ያድሳሉ። ምናቸውን? በመጠበቅ ውስጥ ኃይል ይታደሳል። በመጠበቅ ውስጥ ታምራት ይሆናል። በመጠበቅ ውስጥ መርገም ይሰበራል። ይበሉ የሚሉት አንተ ጠብቅ፣ እግዚአብሔር ያልታሰበ ነገር ያደርጋል። ይበሉ የሚል ግድ የለህም፣ አንቺ ጠብቂው፣ እግዚአብሔር የተሻለ ያደርጋል። የሚያወሩ ያወሩብህ፣ የሚተርኩ ይተርኩብህ፣ የሚያሙ ያሙ፣ ነገር ግን አንድ ነገር ይሆናል። እግዚአብሔር አምላክ ያልታሰበ ነገር ያደርጋል። መጠበቅ የሚባለው ነገር ምጥ ውስጥ ነው። ምጥ እስከምትወልድ ድረስ ነው። ትወልዳለህ፣ የከበረ ነገር ታቅፊያለሽ፣ የከበረ ነገር ጠብቂው። ጠብቁት። ዘካርያስ ጠብቆ ነው ነቀፌታ የወደቀው። ኖህ ጠብቆ ነው እግዚአብሔር አምላክ ከጥፋት ውሃ የታደገው፣ ከዘላለም ጥፋት ውሃ። በዚያ ዘመን ያሉ ሁሉንም የሚያጠፋ የነበሩ ሁሉንም የሚያጠፋ 120 ዓመት እስከሚሰራ ድረስ ኖህ ጠበቀ። ኖህም ይላል በሰዎች መካከል ጻድቅ ነበረ ይላል። መጠበቅ ውስጥ ኪዳን አለ። አይታችሁ ከሆነ አብርሃም 75 ዓመቱ ላይ እግዚአብሔር ጠራው። ድንገት ከበሚስቱ የተነሳ ወደ ኋላ ቢመለስም እግዚአብሔር እኔ ካንተ ጋር ነኝ አለ። ቃል ኪዳንን አድሳለሁ። መጣና ከዛሬ ዓመት በኋላ ወንድ ልጅ ታቅፋለህ፣ ትወልዳለህ አለ። 100 ዓመቱ ላይ 99 ዓመቱ ላይ ነገር 100 ዓመቱ ላይ በ100 ዓመት ዛሬ የሆነ የራቃችሁትን ነገር መያዝ ትፈልጋላችሁ? የጠፋውን ነገር ማግኘት ትፈልጋላችሁ? ጠብቁ። ጠብቁ። የሚጠብቅ ሰው አይዋረድም። ጠብቁ። የሚጠብቅ ሰው ስፍራ አይለቅም። ጠብቁ። የሚጠብቅ ሰው አያለቅስም። ለሚጠብቅ ሰው የመጀመሪያ ማንኛውም ነቀፌታ ይወገዳል። ነቀፌታ ይወገዳል። የሚጠብቅ ሰው ያልጠበቀማ እንኳን ነቀፌታ ሊወገድ ከባድ ነው። ጠብቁ። እግዚአብሔር ከፍ አድርጉ እጆቻችሁን። ጌታ ሆይ በሉ እስኪ፣ እርዳኝ በሉ እስኪ።
እጠብቅሃለሁ በሉ እስኪ። ነቀፌታ ይወገዳል፣ እንባይ ይታበሳል፣ መርገም ይሰበራል፣ ታምራት ይሆናል። እጠብቅሃለሁ በሉ እስኪ። ከፍ ሁለት እጃችሁን አድርጉና እጠብቅሃለሁ በሉ እስኪ። ዛሬ እጣው በኔ ላይ ይወድቃል። አረ ዛሬ በአንድ ሰው ላይ እጣ ይወድቃል። እጆቻችሁን ከፍ አድርጉና እጠብቅሃለሁ። ተራው ግን የኔ ነው በሉ እስኪ። እጣው በኔ ላይ ይወድቃል። ይህ ቃል በእናንተ ላይ ተፈጸመ። በኢየሱስም ቃሉ ተፈጸመ። ይህ ሕያው የሆነ ቃል ተፈጸመ። የሚጠብቅ ሰው ነቀፌታ ይወገድለታል።